ደህና ነሽ? መሄድ ትችያለሽ። መሄድ እንችላለን። ሄሉ 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 ዶክተር ወይኔ ሄሉ የኔ ቆንጆ አላህ ያሽራት። ለማንኛውም ሁላችሁም ደው አድርጉላት። በእውነት በጣም ያሳዝናል። እና ምን አይነት ሰው በዚህ ልክ እንደዚህ ቢያደርጋት ነው? አያችሁ 3 ቀን ሆናቸው በቃ እስካሁን ድረስ አልመጡም። ገባችሁ? እስከ ዛሬው ትንሽ ችግር ሲሆን የዚህን ያክል ቆይተው አያውቁም ነበር። ነገር ግን ልጅቷ በጣም ተጎድታለች ማለት ነው። እና ሁላችሁም በየእምነታችሁ ዱዓ ጸሎት አድርጉላት። በጣም ያሳዝናል ወላሂ። የሰው ላይ መጨረሻው ሲያምር ነው። ገብቷችኋል አይደለ? እና አንዳንድ ጊዜ ሰዎችን በብዛት ስንነሳ በደህናውም በመጥፎውም ነገር በቃ ዱንያ ናት የቻያችሁት አይደለ? እና ከባድ ነው። ከምንም በላይ ራስን መጠበቅ ጥሩ ነው። አንዳንድ ጊዜ እንደው የሚዲያ ሰው ስንሆን ብቻ ብዙ ነገር ነውና አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እንደው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ወደ ሀገሬ ልጆች ከልብ ነው ማመሰግነው። የእውነት ሁላችሁም ማዝናችኋል ብዬ አምናለሁኝ። ሁላችንም ማዝነናል። እኔማ እንደዚህ አይነት ነገር ሳይ ወይ ሰው ታሙ ሰው የሆነ ነገር ሆኖ ሳይ ወላሂ በተለይ አሁን ላይ ውስጤ በቃ ሁሌ ነው የሚፈራውና አላህ ይጠብቀን፣ መጨረሻችንን ያሳምርልን። የሰው ልጅ በምን ሁኔታ ላይ ሆነን ህይወታችን እንደሚያልፍ አናቅምና አላህ ይጠብቀን። በእያንዳንዷ ቅጽበት መልካም ነገር እናድርግ። በእያንዳንዷ ቅጽበት አላህ ከከለከለን ነገር ማከልከል በጣም ጠቃሚ ነገር ነውና ተኝተን ማንነሳበት አጋጣሚ አለ። በዛ ላይ ደግሞ እንዳልኳችሁ በተለይ የሚዲያ ሰው ስንሆን እንደዚህ በጣም ከባድ ነው። ገብቷችኋል? የሰው ልጅ በደህናም በመጥፎም ያነሳናል። ብዙ የሚወድን ጠላቶችን ወዳጆችን እናፈራለን። በጣም ብዙ ነገሮች ይመጡብናል። ና እንግዲህ አስቡት ሄሉ የእምነት እኔ እንደዚህ እኔ አላቅም። እኔ እነዚህ ሚዲያ ላይ የሚሰሩ ሰዎች በብዛት ታውቃላችሁ ብዙ ጊዜ በቃ ራሳቸውን እስከ መሳት ደረጃ እንግዲህ አስቡ። ይሄ ሁሉ ምንድነው? ገንዘብ ነው። ገንዘብ ለማግኘት ሲባል ግን አንዳንድ ጊዜ ራስን እስከ መጥፋት ድረስ ያደርሳል። ና ብዙ ጊዜ ታያቸው ከሆነ በቃ ሐኪም ቤት የማይገቡበት ለምሳሌ በወር ውስጥ 2 ጊዜ 3 ጊዜ ሐኪም ቤት የማይገባ ዩቱበር ላይ እንደዚህ በድንጋጤ በፕራንኩም ይሆናል በሆነ ነገር ወይ ተመተው በቃ ብዙ ነገር እና የእውነት ነው የምላችሁ ሚዲያ የወጣ ሰው ብዙ ጊዜ እድሜ የለውም። እና አላህ ይጠብቀን ነው። ለምን እንደው ታውቃላችሁ ብዙ ታዋቂ ሰዎችን እኔ ያለሁኝ ዘፋኞች ሊሆኑ ይችላሉ፣ ሌሎችም በተለያየ እነዚህ ብቻ በሚዲያ ላይ የሚሰሩ ሰዎች በብዛት እነሱን እኛ ስለምናውቃቸው የሚሆን በቃ አደጋ ላይ ናቸው። በሽተኛ ነው የሚሆኑት። በጣም ብዙ ነገር አለና እንዳልኳችሁ ሚዲያ ላይ ስንወጣ የሰው አይንም እኮ አለ እንዳልኳችሁ በክፉም በደጉም ሰው በደግ ራሱ ሲያነሱን እኮ የሰው ላይ ከባድ ነውና ከዛ አንጻር ይመስለኛል እንግዲህ አልሙሂም ሄሉን ጸሎት አድርጉላት። የምር እኔ በዚህ ሁኔታ ስላዩት በጣም ነው ያሳዘነችኝ። እንግዲህ አይታችኋታል። እናቴ መጥቶ መጀመሪያ ላይ ደህና እናቴ ብለው ነበረ፣ ግን መጨረሻ ያው ራሷን ስታለኝና ምን አድርገው ቢመቷን ነው? ያ ረቢ አላህ ምን አይነቶቹ ጨካኝ ናቸው። ምናልባት እኮ የመታትም ሰው ላይ ይታወቅ ይችላል። አያችሁት አይደለ? ግን ምን አይነት ጠላት እንደሚኖርና አናቅምና አንዳንድ ጊዜ የሩቅ ጠላቶችን እንጠብቃለን። ነገር ግን ከጎናችን ያለ ሰው የሩቅን ጠላት ሳይሆን የቅርብን ጠላት ነው መፍራት ያለብንና ብዙ ጊዜ ያቀፉን መስለው ሰዎች ይወጉናል። ገባችሁ አይደለ? እና አሁን እሷ ያለችበት ሁኔታ በጣም ከባድ ስለሆነ ነው ተመልሰው ያልመጡበት ሁኔታ። ምክንያቱም ደህና ብትሆን ተመልሰው መጥተው ወይ ስለተመታችሁም ሰውዬ ያብራሩ ነበር። ማንም እንደሆነ ካልታወቀም ደግሞ የማጣራት ባህሪ ይኖራቸዋል። ለተመልካችም እንትን ይሉ ነበር። ግን እኔ ወላሂ አርጉኝ አሁን በሁሉም ቻናል በህሉ ያኔ በለውልም በማንኛቸውም ቻናል እኔ ያላየሁም የተለቀቀ ነገርና ችግር ውስጥ ሆና ነው ማለት ነው። በጣም አሟት ነው የሚሆነው። እንግዲህ አላህ ያሽራት። ዙሮ እንዳልኳቸው ደህና ቢሆኑ ከመንጣት ወደ ኋላ ይሉም ነበር። በአንደኛቸው ቻናል ይሰሩ ነበር። ግን ለምን ጣፉ? ተመልካች አስበላ ይሉም እንደ ማለት ራቅ ያሉ ሰዎች ወይ እና ልውል ምናምን ልውልም በእርግጥ አሁን ላይ የለም። ምናልባት ተመልሶ ስራ ገብቶ መሰለኝ ባለፈው እንደሰማችሁት ያኔ አሁን ላይ ስራ ስለፈታሁ እመጣለሁ ወደ ሚዲያው ብሎ ነበር። ምናልባት ስራ ድጋሚ ገብቶ ከሆነ ይጠፋል ማለት ነው። እና ለዛ ይሆናል እንጂ በእሷ የሆኑ ሰዎች አንድኛቸው እንኳን ግን ቤተሰቦቿ ዝምታቸውን ሰብረውታል። እንዴት ነው ነገሩ? ወላሂ እኔ በተለይ አሁን ያብጋ እንደዛ ሆነ ከተጣላይ ወዲህ ናቲ ከመጣማ ወዲህ ሲጀመር እኔ ቤተሰብ እጃቸውን እንትን ሲሉ አላየሁም። ባለፈው ብቻ እንዲያገናኘቻት ማዘሯን ከዛች ወዲህ ሁላቸውም ዝም ብሏል። ወናት አንዳንዴ እኮ ይሰለቻል አይደለም? እኔ እነሱም ሰልችቷቸው ይሆን
በቃ በራሷ ታርግ ብላ ይሆን አሁን። በተለይ በአሁኑ ሰዓት ወንድሟ እንደ ቪዲዮ አልሰራም። ሁለቱም ወንድሞቿ አሉና ይሄም ዲያጊም ማለት ነውና ለማንኛውም እንጃ እኔ በጣም የተጨነኩት የምር። አንደኛ እዛ ራሷን ስስት ሳያት ቪዲዮውን እያየሁት ነበርና ናቲ ራሱ ያለበትን አያውቅም። አልጋው ስራ አይታችሁታል እንዴት እንደወደቀ የሚያደርገውና ያሳጣውና በጣም ነው የሚከብደው። እንኳን አብሯት ላለ ለናቲ ለእኛ ራሱ የምር እኛ ራሱ በጣም ነው ያሰብነው። እኔ በጣም ነው ውስጤን የተሰማኝና ምንም ልል ራሱ አልቻልኩም። የምር ነው የምላችሁና አላህ ይጠብቃት፣ አላህ ይጠብቃት። ካሁን በኋላም ቢሆን ግን ጥንቃቄ ልናደርግ ይገባል። በተለይ አሁን እንደዚህ አይነት ሙከራ ከተደረገባት ካሁን በኋላም አንዳንድ ጊዜ የሞከራችሁ ሰው ነገ ምን እንደሚይዝላችሁ አታውቁምና በመድረቅረቅ በልህ አይደለም ግትርነት በጣም ያስገድላል ሰውን ማለት ነውና ነገሮችን በብልህነት ለመፍታት መሞከር ነው። ግን የዚህን ያክል ምን አይነት ጥላት ኑሯት እንደዚህ ሊያረጋት ቻለ? የምር እኔ በጣም ነው የከበደኝ። እንደልኳችሁ ከነሱ አንደበት እስከምንሰማ ድረስ የነሱ መጥፋት በጣም ስላሳሰበ ነው። ምን እንደምል አላውቅም ነው የምላችሁና ውድ ቤተሰቦች፣ ለማንኛውም እናንተም ራሳችሁን ጠብቁ። እንደልኳችሁ የሩቅን ሰው ሳይሆን የቅርብን ሰው ነው መፍራት ያለባችሁ። የሩቅ ሰውማ የእናንተ ተወጡ ትገቡ የሚያውቀው ታሪክ የለምና ብዙ ጊዜ ቤታችሁ ለምሳሌ የእናንተ የቅርብ ሰው ጎረቤት ካልሆነ እናንተ ከቤት ትኑሩ አትኑሩ አይታወቅም። ለምሳሌ በራችሁ አሁን ባላችሁና እናንተ እየኖራችሁ ባለቤታችሁ ያኔ ወደ ፊልድ ቢወጣ የሆነ ቦታ ቢሄድ አሁን እናንተ እስካልተናገራችሁ ድረስ የሩቅ ሰው ማንም አያውቅም። ዝም ካላችሁ ለማንም ካላወራችሁ ያነ ሰው ቢኖርም ባይኖርም ቤታችሁ ተዘግቷል እንዲያለ ነው የሚያውቁት። ገባችሁ? ግን የቅርብ ሰው አንደኛ እናንተ ባሌ እንደዚህ ቦታ ሊሄድ ነው ብላችሁ ስለምትነግሯቸው በዛ አጋጣሚ ያውቃሉ። ሁለተኛ ደግሞ ከቤታችሁ የሆነ እቃ ሊወስዱ መጥተው አለመኖሩን ቸክ ሊያደርጉ ይችላሉ። እኔ በብዙ አጋጣሚ ወይ ደግሞ ወጥቶ ሲሄድ ሊያዩት ይችላሉ። እና እንደዚህ አጋጣሚው ስላለ ማንም ሰው የውጭ ሰው እናንተን አውቆ ሊጎዳቸው አይችልም። እና በዙሪያችን ያሉን ሰዎችን መልካም ናቸው፣ ጥሩ ናቸው፣ መጥፎ ናቸው የሚለውን ነገር ያለንን ግንኙነት ቸክ ማድረግ አለብን ማለት ነውና ሄሉ እንግዲህ ይህን ነገር ሊያረጋት የቻለበት ምክንያት ራሷን እስከ መሳት ድረስ እንዴት ወላሂ እኔ በጣም ነው እንትን ያለኝ። ያን ያክል ሚዲያ ላይ ተሰራለ እንጂ እንደዚህ አይነት የከረረ ጸብ ያላቸው ሰው የሷ ጠላቶች ይኖራሉ ብዬ አስቤ አላቅም። በዚህ ልክ እንዲያርገው እንትን እንዲያሏት እና ብቻ እንግዲህ አላህ ነው የሚያቆለው ሁሉም ነገር። ለማንኛውም ቻናል ላይክ ሰብ እያረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም።